እና መውሰዱ ችግር የለውም ነው የምላችሁ። በጣም ብዙ ሰው ይወስደዋል፣ ከትልቅ እስከ ትንሽ፣ ከዶክተር እስከ ዘበኛ። እዚህ ሀገር ማንም ነው የሚወስደው ብር ካላችሁ። ግን ውድ ነው። እንዲያውም እኔ 500-600 አልኳቸው እንጂ 730 ዩሮ ነው። ለምን የሚቀርብኝ? ወደ ዘ ፕሮብሌም 5-6 ጊዜ ሂጄ በየሬስቶራንቱ ማውጣው ገንዘብ እኮ ነው 150-100 ምናምን ብር እየከፈልን አይደል? 100 ብር እየከፈልን አይደል? እንደ ስጋ ስናኝ ከምንውለው የአንድ ወር እሱን ሽፓርን ባደርግና ቁጭ ባደርግ እገዛዋለሁ። ችግር የለውም። 1400 1400 እናንተ ጋር ርካሽ ነው መሰለኝ። አሜሪካን አይ ቲንክ አይደለ? አሜሪካን ሀገር ርካሽ ነው። እኛ ጋር 715 ዩሮ፣ 715 ዶላር ዩሮ። እና እንትን ግን ዶዝ አለው ታውቃላችሁ አይደለ? 100 በወር ምን ማለት ነው? ይህ ምን 100 በወር በጣም ውድ ነው፣ ግን ያከሳል እና ጤናማ ነው። በቃ ሳይድ ኢፌክት የለው፣ ምንም ሳይድ ኢፌክት የለው። ሞንጃሮ ይባላል። ምንድን ነው 100 ዶላር? ቦልዬ 100 ዶላር ምን የሚሸጣልክ? ናይም ፐርማኔንት አይደለም፣ ለተወሰነ ጊዜ ብቻ ነው መውሰድ ያለባችሁ። ግን ከዶክተሮቻችሁ ጋር ተነጋግራችሁ ነው። ነግሬያችኋል። ደግሞ ጂጂ እንዲህ ብላናለች እና ብላችሁ ሄዳችሁ ውሰዱና ድፍት ብላችሁ የሆነ በሽታ ካለባችሁ ምናምን አይቻልም። ከዛ እንዲህ ብላው ነበረ ትላላችሁ። እንደዛ ፋይሙ ማለት ነው። ይህ ህዝብ እንደሆነ ችግር አለበት። ለነገሩ ሀበሻ አይገዛም። ቄታ ብትሉ 700 ዶላር የሚገዛ እሱ ሰውዬ ራሱን ፎርጂዱ ተሰጥቶት ይሆናል እንጂ እኔ እንኳን 700 ዶላር ነው ሲሉኝ እግዚአብሔርን አንድ ቀን እኔ አሁን ልብስ ገዝቻለሁ፣ ግን እሱን ግን መግዛት ግን ከበደኝ። ምክንያቱም ለመግዛት ብዬ እንዲሁ መግዛት ስችል ምናምን አላደረግ ምንም ችግር የለው። ምንም ሊቨር ዳሜጅ ሊቨር ዳሜጅ አለም ምንም እንዲህ ብሎ ነገር የለም። ከመጀመሪያውኑ ሊቨርሽ ዳሜጅ ከሆነ ያ ከመጀመሪያውኑ እኮ ምልክት ካለው የጉበት ምልክት በሽታ ምናምን ካለብሽ ኦፍኮርስ ውሃም ይገልሻል። ሄደሽ ቼክ አድርጊ። መጀመሪያ ሙሉ ምርመራ አድርጊ። ኦኬ፣ ሙሉ ምርመራ ከጥፍርሽ እስከ ፀጉርሽ አድርጊ። ከቶሎ ሪዛልቱን ውሰጂ እና ከዶክተርሽ ጋር ተነጋግረሽ እንደዚህ ነገር መውሰድ እችላለሁ ወይ በይ። እሺ ካለሽ ይሻለሽ፣ ካላለሽም ደግሞ ይህ ችግር ስላለበት እንደዚህ ነገር ሳይድ ኢፌክት አለው ካለሽ ታቆሚያለሽ። ከዶክተሮች ይውላችሁ ከባለሙያዎች ውጭ እያማከራችሁ የምታደርጉት ነገር ይጎዳል። ኦኬ፣ ስፖርትም ቢሆን ከፐርሰናል ትሬነራችሁ ጋር ከሚያወጣላችሁ ፕላን ውጭ ካደረጋችሁት ሪዛልቱ ማያምርም፣ ሰውነታችሁ ላይ ጉዳት ታመጣላችሁ። ሄዱና ቀላል እኮ ነው። ምን እዚህ እንደ እንትን ምንድን ነው የሚባለው? ይሄ እኛ ሀገር እንዳለው ምንድን ነው እኛ ሀገር ያለው ይሄ ምንድን ነው የሚባለው? የባህል መድኃኒት ሰራተኛ፣ የባህል መድኃኒት እንደ ባህል መድኃኒቶች ኖራዬ። አሁን በጠዋቱ ኖራዬ አይስክሪም የሚሉት በጠዋቱ እኔ ጂጂ አሁን አይስክሪም እንደዚህ ስትሰጪ አላሳዘነሽም? አበባ ብትሰጪ ምን አበባ የምን አይስክሪም? እኔ ህፃን ልጅ ነኝ እንዴ? የባህል መድኃኒት ይመስል ጂጂዬ ራሴን አሞኛል ምን ላድርግ? ናይ ሂጂ ዶክተር ጋር እንደዚህ አይነት ነገር ነው። አይ ኒድ ሞር እንደዚህ አይነት ነገር አለ። ሰዎች ይወስዳሉ። ኦፊሻልም ደግሞ ጥሩ ነገር ስለሆነ ነው የዚህን ያህል ብር የሆነው እና ልውሰድ ወይ ብለሽ ጠይቂያቸው። አዎ ደምሽን ተመርመሪ፣ ስኳርሽን ተመርመሪ። መቀነስ እፈልጋለሁ። ፈራሁ። ምን አስፈራሽ? ዶክተር ጋር ሂጂ። እኔ እናት ውፍረትን የሚያል ነገር ተሸክመሽ ያልፈራሽ ጨጓራሽና ጉበትሽ ምንም ያልሆነ ሴትዮ ለመክሳት የሚወሰድ ነገር ትፈሪያለሽ? እኔ እኮ አንዳንድ ጊዜ እንዴት ነው የምታስቢው? ውፍረትን ስንት ዓመት ተሸክሜ ኖሬ ያልፈራው። ዶክተር ጋር ሂጂ። ብለድሽን
ሹገርሽን ሊበልሽን ምናምን ነገር እቺ ሴትዮ ልትለፈኝ ነው። በጠዋት አትስጭኝ ያልኳትን ነገር ትሰጠኛለች። ለምን ግን አትስጭኝ እንዳልኩሽ ታውቂያለሽ? አይስክሪም ስትሰጭኝ አይስክሪም ያምረኛል። ስቶፕ። ለሌላ ነገር አይደለም። አበባ ምናምን ስጭኝ። ጤነኛ ናት እንደ ሴትዮ? አሬ ኦኬ። አይስክሪም ስትሰጭ አይስክሪም ያምረኛል። ለዛ ነው አይስክሪም አትስጭኝ እምላችሁ። የሆነ አሁን ስትሰጭኝ በኋላ እንትን ውስጥ የሆነ እንትን ይፈጥራል። ኢዲየት። አበባ ስጭኝ። እግዚአብሔር ምስክር፣ እኔ እንደዚህ ነኝ። ከዚህ ሁላ መታገድ አለባቸው። ይኸውላችሁ እኔ አሁን ምግብ ነገር አላይም፣ ምንም ነገር አላይም። በቃ ኢቨን ራሱ ለልጆቼ ራሱ አሁን የምሰጣቸው ምግብ ፍሬሽ ወዲያው ነው ስርት ታደርግና ኢቨን ራሱ እግዚአብሔር ምስክሬ ነው የምላችሁ እነሱ እዚህ ጋር የሚበሉ ከሆነ እኔ ወደ ጓዳ ገባለሁ። ጉድጓዳ ውስጥ ገብቼ ቁጭ እስከሚበሉ ድረስ በቃ ደግሞ አዳም ሲበላ እንዴት ደስ እንደሚል ፉጨቱ እስከ ሳሎን ቤት ድረስ ይሰማል። እና በቃ አንዳንድ ጊዜ እሱን አይና ቢቢ ይለኛል። ይኸውላችሁ አትስጭኝ እላታለሁ፣ አይስክሪም ትሰጠኛለች። የኔ እናት አሁንም ታፕታፑን 20 ሺህ እንኳን አስገቡ ስላችሁ ከ20 ሺህ እንኳን 25 ሺህ አላስገባችሁም አይደለ? ተሰጥኳችሁ። ወይኔ ኤቱ ሳልገባ ኤትሪ ላይ ነኝ ያለሁት። አይ ቲንክ አምሃሪክ አታውቅም፣ አማርኛ ነው። አረ ታውቃለች። እነዚህ የኢትዮጵያ ኮሚኒቲ ውስጥ የሚመጡት ናቸው አማርኛ የማያውቁት። አቀላጥፋ በሙሉ ቅኔ ትናገራለች አይምሰልሽ። ይኸው እንደ አሁን ኖራ ስላማረብኝ አይተሽ አይስክሪም የምትሰጭኝ አይደለ? እኔ ደግሞ እንዲጭክን ብያለሁ። አትዬ የኔ ቆንጆ ደህና ደርልኝ የኔ እናት፣ መልካም እንቅልፍ ይሆንልሽ። ደህና ደርልኝ ማማዬ፣ ደህና ደር። ፊሎም እንትን ትላለች፣ ግን የአዳም አበላል እንትን ይላል፣ ያስጎመጃል። ወንድ አይደለ? አንዳንድ ያበላሉ ያሳቃቸዋል። በኢየሱስ ጡትሽ ወርዷል፣ ሰብስቢው። አብስ ክብር ጌታ፣ አብስ ክብር። የቅናት ወሬ፣ አቤት ቅናት። ደስ የሚለው ነገር እኮ የጡቴና የመቀመጫ ነገር እንኳን ሊወርድ አይደለም ጭራሽ ጠንክሮ። በጣም ይገርመኛል። በጣም የገረመኝ ባሆኑ ጡቴ እሱም በታንክ ራሱ እንደምትል አይወርድም። በታንክ ብትቀጠቀጠ ቴንክ ዩ ሶ ማች ማማዬ፣ ቴንክ ዩ። ውጭ ነኝ ማርታዬ። የምን ነኝ? ወይ ማሚዬ ጸጉሩ ነው ግን ጋይስ፣ እግዚአብሔርን ጸጉሩ ነው። ጸጉሩ በጣም ያሳምራል። ጥቁር ጸጉር አንዳንድ ጊዜ የሚሄድበት ሰው አለ። ከነገና ደግሞ ከስቻለሁ። ለዚህ ነው ያማርኩት። ሌላ ምንም ነገር የለው። ቴንክ ዩ ሶ ማች። ቴንክ ዩ ሶ ማች ማማዬ። ታፕ አድርጉና ከዛ አምጥቼ አሳያቸዋለሁ። ክሬም ነው በጣም መሰለኝ። አዳሚት
ላሳያችሁ ነው። እሺ 30 ሺህ አስገቡ፣ 30 ሺህ አስገቡ፣ 30 ሺህ አስገባ። ቢዝነስ ነው። አይ ጊቭ ዩ ዩ ጊቭ ሚ። 30 ሺህ አስገቡ። በታብታብ ቶሎ በሉ። 30 ሺህ ካስገባችሁ ጉቦ ነው። 30 ሺህ ካስገባችሁ ሌላም ነገር አሳያችኋለሁ መግዛት ከፈለጋችሁ። ከምን 30 ሺህ ሄዱበት። ቶሎ በሉ። 30 ሺህ አስገቡ። ሁማን ሄር ነው ያረግሽው? አይ አይደለም፣ ፕላስቲክ ነው። ፕላስቲኩን ነው ያረኩት። ፕላስቲክ ነው ያረኩት። ሰላሚናዬ ፕላስቲክ ቶሎ በሉ፣ ቶሎ በሉ። 30 ሺህ ጸልዩላት። ልጄ ፈተና አለባት ዛሬ። ጌታ ሆይ እግዚአብሔር ካንቺ ጋር ይሁን እያላችሁ ሳምሪ ፈተና አላት ዛሬ እና ነገ። አሜን ጌታ ሆይ አሜን። አሜን። ቶሎ በሉ። 30 ሺህ ከገባችሁ ኮፒ ሊንኩንም በዛው ከሄዳችሁበት ምናምን ነገር ከዛ ምን አድርጋችሁ እንደምትቀቡ አሳያችኋለሁ። ጥረጊው ካሜራውን። ምን ቆሻል? ለእናንተ ነው። ምን ነክሶት ነው የሚቆሽሸው? ይኸውላችሁ የካሜራ መጥረጊያ ዛሬ ቁርስ ምንድነው? ወሬ ቁርስ የለም። ቁርስም ተበልቶ አይሆንም። ሁሉም ነገር ተበልቶ አይሆንም። ጋይስ የፊሊተር ጭምር ነው ባካቸው። 10 ቆንጆ ሻት በፊሊተርም አለው። እነዚህ ሰዎች እኮ ያምኑ ይሆናል እኮ እንዲህ እንደምታዩ እኮ አይደለም እኮ እዚህ ቲክቶክ እንዳትሸወዱ ግን እና ነገ ደግሞ ራሳችንን እንዳትሰርጉን። ለካ በቪዲዮ ስትታይ እንደዚህ ነው። ፊሊተር አለው ጋይስ፣ ፊሊተር አለው። ይሄ ሁላ ሴት የምታዩት በሙሉ እንደዚህ ቆንጆ ቆይ እንደውም ፊሊተሩን አጥፍቼ ላሳያችሁ እንጂ እኔ ጂጂማ እናቴ ያ that's me ቆንጆ ባሪያ ነኝ። ይህን ነጫጩባ እዚህ ላይ እያመጣን እያሳየናችሁ እንዴት ላላችሁ? ዋይ that's me የእናንተ ባሪያ ነኝ። you're still beautiful። እኔ እኮ እንደዚህ መሆን እኮ ነው የምወደው። እኔ አሁን ይሄን ፊሊተራችሁን ይቅርታ አድርጉልኝ አልወድም፣ ግን ፊሊተሩ ካልተደረገ ጊፍት የለም። እኔ እኮ በዛች በጩጬ ልጅ እኮ ነው ማሚ ፊሊተር አርጊ ብለው ያስደረጉኝ። እንደዚህ የማይወዱ የቤታቸው ሰራተኛ ነው የሚመስላቸው። እውነታቸው ነው እናቴ። ለኛ እኮ አይደለም እኮ አንዳንዴ ለነገሩ ሴቶች ናቸው የሚሰጡኝ። አሚን ማህዬ ትንሽ ሊፕስቲክ አድርጊ። ኧረ ደዛ እኔ ሊፕስቲክ ሳደርግ እንትን አይደለም። ተይኝ በእናትሽ። ይሄ የጠላት ወሬ ነው እናቴ፣ የጠላት ወሬ ነው። ኖ መመሳሰል አለብን ከነ እንትና ጋራ ብሉ። አሁን እኔ ይሄንን በጣም በቃ በህይወቴ በቃ ይሄን ከለሪን በጣም ነው የምወደው። ኧረ ቲናዬ መኒ ቶክ ብሎ ነገር የለም። ይሄን አድርጌ ጠቀምሽ ይሄን ነገር የለም አላረግም እናቴ። ይሄንን ነው የማደርገው። አሁን ፈረንጅ መስላቸዋለሁ ወንዶቹ ይመጡና በዚህ ነው የሚሰጡኝ። አርጊ ይሄን እና ቴንኪዩ። አሁን አየሽ፣ አሁን ጊፍት ገበያ ልዘጊ የለም ብሎ ነገር የለም። እና ጅሪት
እዚህ ላይ እንዲሆን አይደለም እንደ አዳሜ ዛሬ 100 ዩኒቨርስ ወርዶላት አፏን የምትከፍትበት። እኔ እኮ ፊልተር ከለወጥኩ በኋላ እኮ ነው ትንሽ ጊፍት እንኳን ያገኘሁት። እግዚአብሔር ምስክሬ ነው። ዶሮኛ እያልኩ እየመጣ እንኳን እኔ ዮኒ ማኛ ፊልተር ያደርጋል ወንዱ በሙሉ ማለት ነው። ለምን ብዬ አላረግም? አረጋለሁ። ዛሬ ሄድብኛል ዮኒ ማኛ ብያለሁ። ንገሩት እንኳን እኔ ዮኒ ማኛ ፊልተር ያደርጋል። ታፕ ታፕ አድርጉልኝ ጋይስ፣ ልጆች ታፕ ታፕ አድርጉልኝ። ያ እግዚአብሔር ምስክሬ ነው። ሞኝነት ሄዶ እንዲያውም እስከዛሬ አላረኩትኝ። ያ ግድ ነው መመሰጥ። በቃ ለገበያው ይሄን አርጉ ስትባሉ እሺ የማናረገው ነገር ምንድነው? ፓንት ግን አንልክም። ፓንት አንልክም። ጂጂ አይ ላቭ ዩ ይል አልክም። ፓንት አልክም። እኔ ፓንቴን የምልከው ፕራይቬት ጀት ለሚገዛልኝ ብቻ አልክም። ፓንት I don't know what time. 5:30 6:30 oh 5:30 ወንዶቹ ፊት ማጥሪያውን ያደርጋሉ። የምን ፊት ማጥሪያ? በስነ ስርዓቱ ደመረ ብቻ ነው ፊልተር የማያደርግ። ደመረ የሚባለው ሰውዬ እንጂ ሁሉም ፊልተሩን ገጭ አድርጎ ነው የሚገባው። ሴቱ ወንዱ አይመስልም እንዴ? ደመረ ብቻ ነው ፊልተር ቢያደርግ። ደመረ ራሱ ያው ነው ሲጀመር። ያርጋ አይታወቅም። ከፊልተር ውጭ ነው፣ ከፊልተር በፊት ነው እሱ። እና በጣም ብዙ አትጠብቁ። ፊልተሩ ነው ሰውን የሚያሳምረው። የቤት ኪራይ 500 ጎድሎኛል። ልክ እንደኔ አንቺ እኔ ራሴ አሁን ዛሬ ምንድን ነው ቀኑ? በነገራችን ላይ ቀን ስንት ነበር? ዛሬ ባንካችን የሚቆረቆርበት 27 ሁሉም ነገር የሚቀነስበት የሚወሰድበት ባንካችን የሚቆረቆርበት ቀን ነው ዛሬ። ልክ እንደኔ ነው የጎደልሽ። ለእኔም ሙሉልኛ 500 ዩሮ ጎለኛል። አንዷ በቀደም ልታ እንዲህ ብላለች፣ መብራት ተወደደ ስትይ ሞልቼልሻለሁ ብላኛለች። ለጋይስ ታፕታፕ አርጉ። ሀሚታ ገብታለች። ጋይስ ፎሎ አርገኝ አለምዬ። እኔ እኮ ሰውን እኮ ፎሎ እኮ የማደርገው እኮ አንበሳ ለሰጠኝ እኮ ነው። የኔ እናት 30 ሺህ ገባችሁ? እሺ አሁን ላሳያችሁ ክሬሙን። ዩ ኦሃ አር ኖት ስሊፒንግ። አንዳንድ ሰው ደግሞ እንግሊዝኛው ሲያስጠላ እንደ እንግሊዝኛ የጻፉ እንግሊዝኛ የሚያውቁ ሰዎች ምን አለ እንደው በለመድ ነው በዛው በአማርኛ ፊደላችን ብንጽፍ መልእክቱ ራሱ ደስ ይላል። አርኖት ስሊፒንግ ዋይ ዩ ኖት ስሊፕ። መተኛት ስለምታበጅ እኮ ነው ዳይሮሽ ንቂ ናት። ስለ እንቅልፍ አታውሪ። ንቂ። እንቅልፍ ምግብ አይሆን። እንቅልፍ ሰላም ብቻ አይሆን። መክሳት ስትፈልጊ ብቻ ነው መተኛት ያለብሽ። መክሳት ከፈለግሽ ለሽ ማለት ነው ያለብሽ። ለመክሳት ሲሆን ለመኖር ስትፈልጊ በቂ ትንሽ እንቅልፍ ተኝተሽ ብዙ መሄድ ብዙ መስራት ካሳበቡ ከተኛሽ ልክ እንቅልፍ እኮ አንዳንዴ እኮ ትርጉሙ ግን ታውቁታላችሁ። የእንቅልፍ ልክ ለጥት የተተኛ ልክ ስትነሽ ኑሮች ተመሰቃቅሎ ትምህርት ቤት አትሄጂ። የኔ እናት የወደፊት ፊውቸርሽ በሙሉ ጭላ። አሁንም የሸሸሽ ይመስልሽና ከነዚህ ሁላ እንትኖች ፕላኖች የሸሸሽ ይመስልሽና ተመልሰሽ ሄደሽ ትንግትት ያለሽ ስትተኛ ያመለጥሽ ተመልሰሽ ጉዞ ችግር ላይ ነው። ስለዚህ አትተኝ፣ ተነሽ። ኦኬ ዱ ሰምቲንግ ፎር ዮር ላይፍ። የሆነ ነገር አድርጊ። ኦኬ እንዴ አሞራው ሰደበሽ ያላችሁ እውነታችሁን ነው እንዴ? ሰደበኝ እንዴ? ይሄ እንደዚህ በቀሰም እያለ በሳፋ የመጣው ልጅ ሰደበኝ። እስቲ እግዚአብሔር በሉ ላኩልኝ። በዛኝ ነው
ምን ብሎ ሰደበኝ? እንደዚህ እያለ እኮ ነው የመጣው አሞራው። አሞራው እንደዚህ እያለ የመጣው ልጅ እኔ ሰደበኝ። ምን ብሎ ነው የሰደበኝ? ላኩልኝ በዛኛው አካውንት